የባሶ ሊበን ወረዳ ግብርና ልማት ጽሕፈት ቤት ኃላፊ አቶ ስሜነህ ሞኜ በአረንጓዴ ልማት ማስጀመሪያ መርሃ ግብር ላይ ተገኝተው እንደተናገሩት በወረዳችን በተለያዩ ዓመታት የችግኝ ተከላ ስራ ተከናውኗል። በዚህ ዓመትም 12.8 ሚሊዮን ችግኝ ለመትከል አቅደን እየሰራን ነው። የተተከለውን ችግኝ ማህበረሰቡ በባለቤትነት መጠበቅ አለበት ብለዋል። ስሜነህ ሞኜ የባሶ ሊበን ወረዳ ግብርና ልማት ጽሕፈት ቤት ኃላፊ ነኝ። እንግዲህ ዛሬ እያከናወነው ያለ የሁለተኛው ዙር ሁለተኛ ዓመት የአረንጓዴ አሻራ ወረዳዊ የንቅናቄ መድረክ እና የተከላ ማስጀመሪያ ፕሮግራም ነው እያደረግን ያለን። እንደሚታወቀው ላለፉት ዓመታት በወረዳችን ብሎም እንደ ክልል እንደ ሀገርም የአረንጓዴ አሻራ የመጀመሪያው ዙር ጨርሰን ሁለተኛውን ዙር 2 ዓመታችን ሆኗል ከጀመርና እኛም የዛ ትሩፋት ተካፋይ ስለሆነ በዚህ በምንገኝበት በባሶ ሊበን ወረዳ ለምጭም ቀበሌ ድንጅም በሚባለው ጎጥ ዛሬ የአረንጓዴ አሻራ የተከላ ማስጀመሪያ ፕሮግራም እያካሄድን ነው የምንገኘው። እንደ ወረዳ እንግዲህ በአጠቃላይ በዚህ ዓመት አጠቃላይ የመኖም የፍራፍሬም የአትክልትም የቡና የፍራፍሬ የመኖ እንዲሁም ደግሞ የደን ችግኞችን አጠቃላይ ወደ 12.8 ሚሊዮን ችግኝ ነው እንተክላለን ብለን እቅድ ያዝ ነው። እንግዲህ ከዚህ አሁን ካለንበት ቦታ አኳያ ስታዩት ይሄ የማህበረሰቡ የጋራ መሬት ነው፣ የወል መሬት ነው። ግን ደግሞ ማህበረሰቡ የማይጠቀምበት በአንድም በሌላ መንገድ መሬቱ የተጋጋጠ በጎርፍ እየተጎዳ ያለ መሬት ስለሆነ ህብረተሰቡ በራሱ ተነሳሽነት አካባቢውን አልምቶ ጎርፉን አግዶ ቦታውን ማዳን ይፈልጋል። በሁለተኛ ደረጃ እዚህ የሚለመውን ደን በቀጣይ እየቆረጠ ለተለያዩ ተግባራት እየዋለ መጠቀም ይፈልጋል። ስለዚህ አጠቃላይ በወረዳችን አጠቃላይ ባሉት ወደ 989 ሄክታር መሬት ነው የምናለመው። በአብዛኛው የወል መሬቶች ወይም ደግሞ የጋራ መሬቶች ናቸው። የጋራ መሬቶች ላይ ደግሞ የጋራ ተጠቃሚነት ስላለ ማህበረሰቡ አምኖበትና ፈልጎ ፈቅዶ የሚተክለው ስለሆነ የሚንከባከበውም ራሱ ይሆናል ማለት ነው። እንግዲህ የምናስተላልፈው መልእክት ምንድነው? አጠቃላይ አሁን በዚህ ዓመት በወረዳችን ላይ መከላከያ ሰራዊታችን ጥምር ጦራችን እያደረገ ባለው አስተዋጽኦ እያደረገ ባለው ትግል አንጻራዊ ሰላም አለ። አንጻራዊ ሰላም በመኖሩም ዛሬ አጠቃላይ ህዝቡ በነቂስ የወረዳ አመራሩ የወረዳ ባለሙያው እንዲሁም የቀበሌው ነዋሪ በነቂስ ወጥቶ ነው ተከላ እያካሄደ ያለ። ዛሬ እዚህ ብቻም ሳይሆን በበርካታ ቀበሌዎቻችን እንደዚህ ተከላ እየተካሄደ ነው ያለው፣ ማህበረሰቡ እየተከለ ነው ያለው። ይሄንን አንጻራዊ ሰላም በተለይ የዚህ ዓመት ዋናው ሎጓችን ወይም መፈክራችን በመትከል እናንሰራራ የሚል መልእክት ስላለው ይሄንን መልእክት ተቀብሎ ሁሉም ማህበረሰብ የተገጋጡ መሬቶችን የተጎዱ መሬቶችን እንዲያገግሙ የማድረግና በተለይም ደግሞ ሀገራችን እየተከተለችው ያለውን የግብርና ፖሊሲ እውን ሊያደርግ የሚችልም ተግባር ስለሆነ ሁሉም ማህበረሰብ ለዚህ ተከላ እንዲተባበር ሲደመር የተተከለውን በመንከባከብ ዘላቂነቱን በማረጋገጥ ሌሎች ክልሎች የደረሱበት አካባቢ ላይ እንደ ክልል ስናየው የኛ ክልል ወደ 16% ነው፣ እንደ ሀገር 23% ነው የደን ሽፋኑ የሆነው። ስለዚህ ከሌሎች ክልሎች በተለየ መልኩ እኛ አካባቢ የተጎዳ መሬት ስላለ ይሄን የተጎዳ መሬት ወደ ነበረበት መልሶ ለትውልድ ለማስተላለፍ ሁሉም ሰው ተባባሪ እንዲሆን ነው ማሳሰብ እንፈልገው።